ህዝብ ምን ይጠቅምሻል? ጸጣት ዝም ነይና አንገትሽን ደፍተሽ ህይወትሽን ማስተካከል ትችያለሽ። ጓደኛ ምናምን ይሄ ስደት ጓደኛ ይሄ ዝም ብሎ ለመሳቅ ለመጫወት ካልሆነ በስተቀር ለምንም አይጠቅምሽም። በተለይ ስደት ሀገር ያለ ሰው እንዳንቺ እንደነሱ ስደተኛ ሆነሽ እንድትቀሪ ነው የሚያደርጉሽ። አንቺ ሂደሽ እንድታገቢ አይፈልግም። አንቺ ህይወትሽ እንዲስተካከላት አንቺ አሰሪዎችሽ እንኳን ሲወዱሽ እንኳን ደማቸው የሚለብሱ ስንት ሰው አለ። አሰሪዎች ይገዛ አሰሪዎች ስለወደዱሽ እንዴት ነክሰው የሚይዙሻል። ስለዚህ አያስፈልግም። ጸጥ በይ። አዲስ ልጅ ስትገባ ደሞዝሽ ስንት ነው ብሎ ሲጠይቁሽ ጸጥ አትይ። የሚከቶሽ ራሳቸው ምንም ማታው ጸጥ ብሎ መታችሁ ሚዲያ ላይ እንዲያርጋኝ እንዲውኝ እናቴ እንዲያርጋኝ ነገ እኮ የምታሚው ሰው እኮ ነገ ስጋሽ እኮ ቤተሰብሽ ስላንቺ ታሪክ ካላወቁ እኮ አንቺን አይደፍሩሽም። ማን አንቺን ያላወቀ ሰው ምንም ያወቀሽ እኮ ነው የሚሳፈጥሽ። ያወቀሽ እኮ ነው ሊበደርሽ የሚመጣ። ያወቀ እኮ ነው የሚያጭበረብርሽ። ካላወቀሽ ከየት ያወቅሻል? ጸጣጤ እነሱ ኖሮ አልኖሩ ምን ይጠቅሙሻል? ደካማነትሽን ለአምላክ በሰው ዘንድ ወድቀትሽን አታሳይ። ጸጥ በይ። ቆርቆሮ ገዛው፣ ሲሚንቶ ገዛው፣ ድንጋይ ቦለኬት ተወደደ፣ እንደዚህ ያደረኩኝ እንዲህ ያልሽ ታወሪያለሽ። ከዛስ ቤቱ ሳያልቅ አንቺ ታልቂያለሽ። አንቺን ባጭር ያስቀርሻል። ቤት ሰርታ ኑሮዋን ጨርሳ ልትሄድ እንደነገ እንደዛሬ ሞተች። ሰምታችሁ? ለምን ሰው ሰይጣን ጠንቋይ ነተታም ኮተታም ሆኗል። ሰው ስርም ሲነዝንም ለምን እንደሆነ አላውቅም። ስለዚህ ጸጥ ዝም። ቤት እየሰራሽ ነው ዝም። ቤት ልትገዢ ነው አይደል? ዝም። የሆነ ነገር ልታወጣ አይደል? ትዳር ወደ ህይወትሽ ይገባ ነው አይደል? እግዚአብሔር የባረከው ሰው እየመጣ ነው አይደል? ለምን ታወሪያለሽ? ሰይጣንም አይስማ ሰውም አይስማ። ሰው እኮ ከሰይጣን በልጦ አሁን ሰው ነው ላንቺ ጠምዶ የሚያዝ። ምን ያደርግልሻል? አሁን ኢትዮጵያ ሄደሽ አሁን አንቺ ምን ልታረጊ ነው? ኢትዮጵያ ሰው መኖር አቅቶት ምናምን እንዴት ነው መኖር ያቃተው? እግዚአብሔር እኮ ነው የሚያኖረው። እውራ ሞራን የሚቀልባ አዋፋቶችን የሚመግብ አምላክ ለሷ መሆን ያቅተዋል? አንቺ የተማመንሽውን ተማምነሽ አንደኛውን ደንዝዘሽ ነው ተላልፎሽ ነው። እሷ ለምን መኖር አትችል? ቢያንስ ውበት አላት፣ ቆንጆ ነች። አግብታ ወልዳ ዘሯን ማስቀጠል አለባት። በልጆቿ እየሳመች ደስተኛ ሞዴል የሰው ልጅ እየወለደ ማሳደግ የአረብ ልጅ እያሳደገች አይደል እንዴ? የአረብ ሀገር ልጅ የአረብ ሀገር ከምታሳድግ ለምን ከማይረባ ሰው አይሆንም? ወልዳ ትሳም እንጂ ለምን እንደምትከለከያ? ብዙዎቻችሁ ስንት ሰው ማህፀን አስጨግፋችሁ ስንት ሰው እንዳይወልድ እንዳይኖር አድርጋችኋል። አዛኝ መስላችሁ ወዳጅ መስላችሁ የራሳችሁን ህይወት እየኖራችሁ ግን እግዚአብሔር ደግሞ እያሳያችሁ ነው። እግዚአብሔር እያሳያችሁ ማንም ሰው ጤፍ ዘርቶ ስንዴ ያጭድ የለም። በሰው ህይወት የተጫወታችሁ ሰዎች እያየናችሁ ነው እናንተ ላይ የሚደረገው ድራማ። ስለዚህ ማንም ስለማንም አያገባው። እህቴ መኖር ካለብሽ አንቺ መኖር ትችያለሽ። መኖር ትችያለሽ። እንደ ቲክቶክ ሳይሆን መኖር ያለብሽ፣ እንደ ሰው ሳይሆን መኖር ያለብሽ እንደ ራስሽ ኑሪ። ችግርሽ አንቺ ራስሽን ከሰዎች ጋር እያወዳድ ራሳችሁን ከሰዎች ጋር አታወዳድሩ። ማንም ሰው ራሱን ነው መምሰል ያለበት። ለምን ራስሽን መስለሽ ነው ህይወትን ልትኖር የምትችል። እከሌ ስለተሳካለት አንቺ አልተሳካልሽም። አዎ ያንቺ ጊዜ ገና ነው። እግዚአብሔር ጊዜ አለው። ሁሉም ጊዜ አለው። ሰብስቦ እግዚአብሔር ጊዜ አለው። የእግዚአብሔር አቆጣጠር ጊዜ አለው። ትዕግስት አለው። የሚወደውን ሰው ይፈትናል። እስከ መጨረሻው ጠብታ ድረስ ይፈትናል። አንቺ ሰውን መሆን ሳይሆን ያለብሽ ሰውን ለመሆን ነው ብዙዎቻችሁ እየታገላችሁ ያላችሁ። እንደ ከሌ ለመሆን አይደለ? እንደ ከሌ ቲክቶከር ለመሆን። ኧረ እባክሽ የሷ መጨረሻ ያውቀሻል። ምናልባት ቲክቶክ ላይ ይሆናል እኮ ራሷ የምታጠፋው። ምን አስጨነቅሻል? ለምንድን ነው እንደ ሰዎች መኖር የምትፈልጉት? እንደ ራሳችሁ ኖሩ እንጂ ሰው እንዴት መኖርን ያልጨረሰ ሰው እንደ ሰው ለመኖር ይሞክራል? እንደ ራሳችሁ ኑሩ። ማንም ሰው የየራሱ መክሊት አለ። የየራሱ መክሊት አለው። ራሳችሁ ኑሩ። በራሳችሁ መንገድ ሂዱ። የሷ አለፈላት አላለፈላት አያገባሽም። አንቺ ራስሽን አስተካክይ። እየረፈደብሽ ነው። ጠዋትም ማታም ከእግዚአብሔር ጋር ተነጋገሪ።
ራስሽን ማኔጅ አድርጊ። ከራስሽ ጋር አውሪ። ምንድነው ማደርገው? ኢትዮጵያ ሄጄ የማንም መሳቂያ ማንም እንዳይዘርፈኝ ምንድነው የሚያደርገኝ? ከሞባይል ጀምራችሁ ትንሽዬዋ ሞባይል በመያዝ ኖርማል ልብስ በመልበስ የሆነ ቦታ ስትራቴጂችሁን እቅዳችሁን አውጥታችሁ መጀመሪያ ጸበል ወይም ደግሞ ሙስሊም ከሆናችሁ ዱዓ ምናምን ራሳችሁን ማረጋጋት፣ አካባቢ ማየት፣ መጀመሪያ ተቀጥሮ ሁኔታዎችን ማየት፣ ያለውን ሁኔታ ማየት። ምንድነው ያለው? ምንድነው ማድረግ ያለብኝ? ሩጠሽ ሂደሽ የሆነ ነገር ለማድረግ ሳይሆን መሞከር ያለብሽ መጀመሪያ ዝቅ ብለሽ ማየት። ፀጉር ቤት ልትከፍች ነው አይደል? ፀጉር ቤት እስኪ ተቀጥረሽ ምንድነው የሚሰራው? ያተርፋል ወይ? የቱ ጋር ነው የምከፍተው? ምን አይነት ሰው ነው ያለው እዚህ አካባቢ? ምግብ ቤትስ የምከፍተው ምግብ ቤት ምን አይነት ሰው ነው እዚህ አካባቢ የሚመራው? ዝቅተኛ ማህበረሰብ ነው ያለበት? ይሄ ገብቶ የሚወጣ የቀን ስራ የሚሰራ ሰው ነው ያለበት? ወይስ የሀብታም ሰፈር ነው ያለበት? ወይስ አቅም ያለው ቦታ ነው? ያንን ማጣራት፣ ቀስ ብሎ መረጋጋት። ወደ ቢዝነስ ስትገቡ ጠቅላላ ሙሉ ለሙሉ ኢንቨስት ሳይሆን ማድረግ አለባችሁ። የተወሰነ ገንዘብ ለክፉም ለደጉም ማስቀመጥ፣ ከዛ በተወሰነ ገንዘብ መንቀሳቀስ፣ ከትንሽ መጀመር። ትልቅ ጀምራችሁ ወደ ታች ተዘግዝቃችሁ አትውደቁ። በትንሽ ትጀምሪያለሽ። ውጤታማ ከሆንሽ ከፍ እያልሽ ትሄጃለሽ። አለቀ። ሰዎች ጥንቃቄ ማድረግ፣ ስማርት መሆን። ከሰዎች ጋር ስትገናኝ ስለ ሀዘን ስለ ችግር ሳይሆን ማውራት ያለብሽ በደንብ አቅም ያላቸው ሰዎች ውጤታማ ከሆኑ ስኬታማ ከሆኑ። ለምሳሌ ሆቴል ከፍታ ስኬታማ የሆነች ሴት ጋር ነው ሄደሽ የምታማክሪያት። ከከሰረች ሴት ጋር ብታማክሪያት ኪሳራ ውስጥ ነው የምትከትሽ። ማንንም የምታማክሩትን ሰው ማወቅ። ለኢንሰል ነው የሚመጣው ያስመሳዩን ታውቁታላችሁ። ራሳችሁ ማረጋጋት፣ ገንዘባችሁን በጥንቃቄ መጠቀም። ቶሎ ብላችሁ ወጪ ከማብዛት ወጪ ለመቀነስ መሞከር። ምክንያቱም ከዚህ ከሄዳችሁ በኋላ ገቢ የሚባል የለም፣ ወጪ ብቻ ነው ያለው። ወጪ ብቻ ከሆነ ደግሞ ብር ያልቃል። እንኳን አይደለም ብር እድሜሽ ያልቃል። ጭንቀት ይመጣል፣ ሐሳብ ይመጣል። ለዚህ ለማይረባ ተርኪ ምርኪ ዓለም ጭንቀት ውስጥ ገብተሽ ህይወትሽን አታበላሽ፣ ሃይምሮሽን አታደንሽ። ለብዙ ነገር ትጠበቂያለሽ። ብዙዎቻችሁ የጭንቀት ነው ያለባችሁ። ጭንቀት ብዙዎቻችሁ ብትመረመሩ ጭንቀት ነው ያለባችሁ። ስለዚህ ጭንቀትን ማስወገድ የምትችሉት ነገሮችን ለቀቅ ነው ማድረግ፣ እረጋማ። በትንሽ እግዚአብሔር በብዙ እንደሚባርክ ማሰብ። 5 ዓሣ በርቁ 5000 ሰው የመገብ አምላክ ንብረቴን እኔንም ባርከኝ ማለት። እጃችሁንም ህይወታችሁንም ንብረታችሁንም በእግዚአብሔር ዘንድ ማስገዛት። ያኔ እግዚአብሔር ይባርክላችኋል፣ ኑራችሁን ያስተካክልላችኋል፣ ህይወታችሁ ያስተካክልላችኋል፣ ነገሮቻችሁ ይስተካከላል። ዝም ብላችሁ በማይረባ በሚረባው የሆነ ታሪክ ይዛችሁ አታታሉ። አለቅ። ቤተሰብም ጋርም ስትሄዱ ተጠንቅቃችሁ እውነቱን ማውራት። እኔ ገንዘቤን ከጨረሱ ተመልሼ ነው የምሰደደው። ስለዚህ እኔ ተመልሼ መሰደድ አልፈልግም። ስለዚህ ማናችሁ እኔን ገንዘብ እንዳትጠይቁ። አታስመስሉ። ሂዳችሁ የምታስመስሉት ነገር አለ። ማውጣት ያለባችሁ ነገር እኮ ታውቃላችሁ። ጥንቃቄ ባለው ግን ቤተሰብ ጋር አንገት ላለመድፋት ብለሽ ቤተሰብ አንገት ላለመስበር ላለመዋረድ ብለሽ ያለ የሌለሽን አትጭ። ይሉንታ ነው የሚያስዙሽ። መተው ያው ሞጋግሱሻል። ዘፈን ነው የሚያስገጥሙልሽ። የኔማ እንትናዬ ጥርሰ በረዷ እንትን ይላታል ምናምን ብሎ ምናምን ያስገጥሙልሻል። ያኔ አንቺ ይሞቅሻል። እያወጣሽ መምዘዝ ነው፣ መስጠት ነው፣ መበተን ነው፣ መጨፈር ነው፣ ማምጣት ነው፣ ጎረቤት ጋር ሄዶ ማሽቃበጥ ነው። አታሽቃብጭ። ነገ ባዶሽን ስትሆኚ ከሚስቁብሽ አሁን ጠንቃቃ መሆን ያለብሽ። ሙሉ ቤተሰብ ከዚህ በኋላ ገንዘብ ከኔ እንዳትጠብቁ። እኔ ቆም ነገር ላይ ልድረስ የሆነሽ ነገር ላድርግና ያኔ እንረዳዳለን። አሁን ግን 1 ብር ገንዘብ እንዳትጠይቁኝ። ምክንያቱም እኔ ገንዘብ ከጎደለኝ ተመልሼ መሰደድ አልፈልግም ብለሽ አታወራቸው። እዚህ ፎቶ እየላክሽ እንደምታስመስዩ እዛ ሄደሽ ማስመሰል ትወጃለሽ። ለዛ ነው አታስመስል። እውነቱን ንገራት። እናትሽንም ወንድምሽንም ሰብስቢና እኔ ከዚህ በኋላ ልኖር ነው የመጣሁት። እናንተ የኖራችሁትን ቢያንስ እንኳን ግማሹን ኑሬ ልሙት። አለቅ። የምን ማሽቃበጥ? እነሱ ኑሮ ውድ ነው እያሉ የኖሩትን ኑሮ እንኳን ቢያንስ እንኳን እነሱ ስንት ቅልጥም ስንት በግ ነው የበሉት። አንቺ እንኳን አንድ እንኳን ሩዝ አሮብሽ አይደል ይኖርሽ። ስለዚህ ቢያንስ በስነ ስርዓቱ መኖር አለብሽ። ልኑር ካልሽ እየመጡ ተበደሪን አበድሪን ምናምን ያይሰራ ኮተታችሁን እዛው። ማንም ብድር ሲጠይቅሽ የለኝም፣ ከዛ የለኝም ብለሽ የጠላሽ ሰው ይጥላሽ ሰተሽ ከምትቃጠይ። አለቅ።
የለኝም ብለሽ የጠላሽ ይጥላሽ። ይህች ገብጋባ ይበሉሽ። አንድ ቀን ቁም ነገር ላይ ደርሰሽ ትልቅ ቦታ ደርሰሽ ያቺ የተናገሯት ቃል እንዲጸጽታቸው ታደርጊያቸዋለሽ። አልበዛ ግን በታኝ ከሆነሽ ሰጪ ከሆነሽ በታኝ ከሆነሽ ምን ጥቅም የለኝም በቃ ይደውላሉ። አጎት ይደውላል፣ አክስት ይደውላል። ሆን ብለው ሆስፒታል ሁሉ ገብተው ተኝተው ሁሉ ሊደውሉሽ ይችላሉ። አለቀ። የለኝም። ሄሎ የኔ እናት እንኳን ደህና መጣሽ፣ ይኸውልሽ ወንድምሽ በስደት ሀገር ይለው የለኝም። እኔም ከሞት ነው የመጣሁት፣ ይሙት አለቀ። ልክ አንቺ ስትገቢ ሄደው ኢትዮጵያ ውስጥ ቁጭ ብሎ የመን ነኝ ተሰድጄ ታግቻለሁ ብሎ ወንድሟን ብር የተቀበላት ሰው አለው። ኢትዮጵያ ውስጥ ቁጭ ብሎ የሆነ ክፍለ ሀገር ሄዶ ታግቻለሁ ብሎ ወደ ቤት ውስጥ ግረፉኝ ደብድቡኝ ብሎ እየተደበደበ ስንት ድራማ መሰላችሁ የሚሰራ በእናንተ ላይ። የለኝም ሙት ማን ይዳል አልቅ። ጨካኝ ነው መሆን ያለብሽ። ለመሰለሽ ነገ የማንን መሳቂያ ከምትሆኚ የማንን መጫወቻ የማንን መጠቋቋሚያ ከምትሆኚ አንገትሽን ደፍተሽ ብን ብለሽ በሰው ሀገር ላይ በሽተኛ ከምትሆኚ ሰላምሽን ለማግኘት ቆራጥ ነው መሆን ያለብሽ። የሌለ ኃይል ሊኖርሽ ይገባል። ያን የምታገኙ ደግሞ አሁን የምታደርጊው ነገር ነው። አሁን ከራስሽ ጋር ማውራት አለብሽ። ራስሽ ማጎልበት አለብሽ። የሰው ቲክቶክ ከማጎልበት ራስሽን አጠንቅሪ። ራስሽን ይበላል የተባለ ሁሉ ነገር ስትሞክሪ አትኑሪ። ሰው ልጅ አንድ ነገር ነው የሚኖረው። አንድ ነገር ብቻ ላይ ወስኝ ህይወትሽ። እንዴ አንቺ በአረብ ሀገር ሰርተሽ ወንድምሽ በሰው ሀገር ላይ መጥቶ ሰው ሀገር ላይ ወድቆ ማን አለ? ሲጀመር ለምን እንደዚህ አይነት ህይወት ይኖራል ሰዎች? እንዴ አንቺ ስለሰልከሽም እኮ ላይተርፍ ይችላል። ህይወት ሳይተርፍ ቀርቶ ሞቶ እኮ አስከሬን እኮ ብር አምጡ የሚባል ሰምተናል። ከዚህ ህይወትሽን የሚያበላሹብሽን ነገር አታርጊ። ጥንቃቄ። ለዚህ ነው ራስሽን ትልቅ ስራ መስራት ያለብሽ። እናንተ ጊዜያችሁን በከንቱ አታጥፉ። ቁጭ ብላችሁ የሰው ቲክቶክ ላይ የሰው ጌም ላይ አትደሩ። ገና ብዙ የሚጠበቅባችሁ ነገር አለ። ቁጭ በሉና ራሳችሁ ጋር አውሩ። ለራሳችሁ በየጊዜው ራሳችሁን ትምህርት ቤት ውስጥ ከተቱና ራሳችሁን አስተምሩት። ኢትዮጵያ ውስጥ እንዴት ነው መኖር የምችለው? ኢትዮጵያ ውስጥ ከሴቶቹ ከቆንጆች ጋር እንዴት ነው ተወዳድሬ የምኖረው? እንዴት ነው ትዳሬን ህይወቴን ማኖር የምችለው? ሙያ ያላችሁ አሁን ብዙዎቻችሁ 10 ዓመት 5 ዓመት ሰው አረብ ሀገር የተቀመጣችሁ የኢትዮጵያ እንጀራ መጋገር እንኳን ማትችሉ አላችሁ። ወጥ መስራት ማትችሉ አላችሁ። እውነት እናውራ። ትዳሩን ስትይዙ እንዴት ብለሽ ነው ህይወት መኖር የምችለው? ይሄ እኔ ከዚህ በኋላ እንደዚህ እንትን አልልም ምናምን የለም። ትዳር ነው። ኢትዮጵያዊ ነሽ። እንደሌላው መኖር የለብሽ። ባልሽን ህይወትሽን ለመኖር ቢያንስ እንኳን ቡና የማፍላት እንኳን አቅም ሊኖርሽ ይገባል። ዝም ብለሽ ያኔ በልጅነትሽ ተሰደሽ አሁን የሆነ ነገር አድርጊ ስትባይ የለም ወፍ ዜሮ። ቢያንስ እንኳን ትዳር ሲይዝ ከትዳሬ ጋር እንዴት ብዬ ነው መኖር ያለብኝ? እንዴትስ ነው አሁን ስራ ድክሞኛል እንዴት ብዬ ነው ቫይታሚኖችን እንዴት ሰውነቴን እንትን የሚያሉ እንደዚህ እንደ ስፓይራል እና ምናምን ነገሮች አጥንቴን የሚያጠነክሩ ህይወቴን የሚያስተካክሉ ነገሮች ስራ ድክሞኛል ጎርቶኛል ምናምን ብላችሁ ከራሳችሁ ጋር እያወራችሁ ለራሳችሁ የሚጠቅማችሁ ነገር አድርጉ። ሞኛል ሞኛቱ ስለማያገባችሁ ስለማይመለከታችሁ ነገር ውስጥ የገባችሁ ጊዜያችሁን አጨርሱ። ለራስሽ ጊዜ ሰጥሽ ራስሽ ነው ሞኛቱ። የማንም ጉዳይ ነው የሚያሳስብሽ? የክህሊት ጉዳይ ምን አገባሽ? አንቺ ምን ቤት ነሽ? ስላንቺ ነገ ማን ይኖርልሽ? ነገ ስትሞች እኮ ተረሻለሽ። ነገ ሆስፒታል ብትወድቂ ማንም አያስታውስሽ። ነገ ባዶ እጅሽን ከሆንሽ ማንም ዞሮ የሚያይሽ የለም። ዛሬ አረብ ሀገር ላይ ወር ሙሉ ወገብሽ እስኪቆረጥ ሰርተሽ የሰበሰብሽውን ገንዘብ ለመብላት ነው ዙሪያውን አሳፍስፈው ያሉት። በተለያየ መንገድ እየመጡባችሁ ያሉት
ገና አሁን ደግሞ ሌላ ድራማ እየሰማን ነው። እንግዲህ ለጆሮ ጭው የሚያደርግ ነገሮች እየመጡ ነው ወደና ለብቻችሁ ጊዜ ስጡ ለራሳችሁ። ስልካችሁን ቁጭ አድርጉ፣ አይናችሁንም ጠብቁት፣ ራሳችሁን ጠብቁ። ቁጭ በሉና ከራሳችሁ ጋር አውሩ። ምንድነው እያደረኩ ያለሁት? ወዴት ነው? ምንድነኝ? ቆይ በቃ ዝም ብዬ መስራት። ጠዋት እሰራለሁ፣ እነሳለሁ፣ ተኛለሁ፣ እነሳለሁ፣ እሰራለሁ፣ ተኛለሁ፣ እነሳለሁ፣ እሰራለሁ፣ ተኛለሁ። መቼ ነው የኔ ኑሮ የምኖረው? መቼ ነው እኔ እንደ ሰው የምኖረው? መቼ ነው? ሰዎች 9 ወር አርግዘው ወልደው ህይወታቸውን እየኖሩ ነው። እኔ መቼ ነው የምኖረው? እንዴት ነው? ጤናዬስ እንዴት ነው? ሰላም ነኝ? እኔስ እንዴት ነኝ ብለሽ ከራስሽ ጋር አውሪ። ያኔ መልሱን ታገኘዋለሽ። አሁን እኮ ራሳችሁን ረስታችሁታል። ራሳችሁን ረስታችኋል። ስለ ሰው ነው የምትጨነቁት። ለምንድነው እያሰብኩ እና ካላሰብሽ ታዲያ ነገ ተደርድሮ መጥቶ በሽተኛ ከመቶኛ አሁን ማሰብ ጊዜ ካረፈደ በኋላ ጸጸቱስ ለቅሶስ ከየት ይመጣል? ሰሞኑን አሁን አንዲት ልጅ ወጣ ሚዲያ ላይ 27 ዓመቴ ነው እያለች ሰምታችኋታል። 27 ዓመቴ ነው አለች። 27 ዓመት ሙሉ ለኔ አልኖርኩም፣ ለቤተሰብ ነው የኖርኩ። ግን የኖርኩላቸው ቤተሰቦች ደበደቡኝ፣ ሰብረው ጣሉኝ አለች። ታዲያ ለእንደዚህ አይነት ህይወት ነው ይሄን ያህል እድሜሽን የጨረሽው? ነገ እቺ ሴት ከ27 ዓመት ሆነኝ ብላ ሚዲያ ላይ ወጣች ማለት እድሜ ይጨመርላታል? ያ ልጅነት ጊዜው ይመጣላታል? ያ ውበቷ ይመጣላታል? አይመጣም። የሄደ ነው። ሰኞ ለማክሰኞ ከለቀቀ ነው። አለቀ። አሁን በየሚዲያው እየዞርሽ ስለ አንቺ ጸጸት ብትጸጸች ጊዜ አይመለሽም። ሰው እንደሆነ አበሻ ምስኪን የኔ እናት ምናምን ከማለት ውጭ ሌላ ምንም ትረሻለሽ። እንኳን አይደለም ወድቀሽ ሞተሽ የምትረሽበት ዘመን ላይ ነን ያለ። ስለዚህ በቃ ትረሻለሽ። ያ ጊዜ እንዳይመጣ አሁን መጠንቀቅ አለባችሁ። ዛሬ ምንም ኮሽታ የማያሰማ ቤተሰብ ገንዘብ ስለምትልኩለት እስቲ ገንዘብ መላክ አቁሚ። ጫጫታው ሲበዛ ታያለሽ፣ እርግማኑ ሲበዛ ታያለሽ። ከመቃብሬ እንዳትቆሚ ሁሉ ልትባይ ትችያለሽ። መቃብሬ ላይ እንዳትቆሚ። ዛሬ ስላለሽ የታሰበልሽ መስሎሽ ነው። እስኪ ገንዘብ ከልኪ፣ እስኪ ራስሽን ቆም በይና ቼክ አድርጊ። ያኔ ድምጥማጣቸው ነው የሚጠፋው፣ ድራሽሽ ነው የሚጠፋው። ስለዚህ አሁን ነቃ ማለት አለባችሁ። ለልጆቻችሁ ገንዘብ በመላክ ብር በመላክ አይደለም የምታድኗቸው። ጊዜያዊ ህይወታቸውን ልታኖሩ ትችላላችሁ። መሰረታዊ ህይወታቸው ግን አንቺ ሂደሽ ልጅሽን ቤትሽን ስትንከባከቢ ነው። እዚህ ቁጭ ብለሽ ልጅሽ ተደፈረች ስትባይ ጸጸቱን አትችይም፣ በሽተኛ ነው የምትሆኚው። የገዛ ባሏ የገዛ ልጁን ደፈረ የተባለው አረብ ሀገር ቁጭ ብላ ነው፣ ሰምተናል። ሰክሮ መጥቶ ልጁን ደፈረ። በቃ ህይወቷ ተበላሽ። አሁን ምን ትዳር አላት? ምን ልጅ አላት? እቺ እንዴ ለፋችለት የደከመችለት ህይወት ምን አላት? ምንድነው የምትሆነው? አሁን እቺ ልጅ ቁማ ነው የምትሄደው? ምንድነው የምትሆነው? እቺ ሲል እየሰማን ነው። በየሚዲያው ላይ እየገባችሁ ታወሩታላችሁ፣ እንሰማለን። ይሄ ነገር ሳይመጣ፣ ይሄ ጭንቅ ጊዜ ሳይመጣ፣ ይሄ ነገር ሳይመጣ ምንድነው ማድረግ ያለብኝ? ቁጭ ብለሽ ከራስሽ ጋር ማውራት። እድሜ ስንት ነው? እድሜሽን ራስሽን ጠይቂ። ብዙዎቻችሁ እድሜያችሁን ራሱ ረስታችሁታል። ሰው እንዴት እድሜውን ይረሳል? ቀንም ጠፍቶባችኋል። አረ ስማችሁ ይጠፋል። ለእንትን ብላችሁ ለፓስፖርት ለመምጣት ብላችሁ ስማችሁን አስቀይራችሁ የድሮ ስማችሁ የጠፋባችሁ ስንቶች አላችሁ። ስለዚህ ራስሽን ቼክ አድርጊ። መቼ ነው የመጣሁት? ምን አደረኩኝ? አሁን ከመጣው ጊዜ ጀምሮ ምንድን ነው የሰራሁት? የትኛውን ገንዘብ ሰበሰብኩ? ገንዘብ ውስጥ ተሰበሰበ። የኔ እድሜስ፣ የኔ ጤናስ፣ የኔ ህይወትስ? በቃ አሁን የሰበሰብሽው ገንዘብ ይሄ 1 ሚሊዮን ብር ነገ ብትታመሚ ብሩ ይበቃኛል? አይበቃሽም። ምንድነው ማድረግ ያለብን? ሳልታመም እቺን ብር ይዤ እግዚአብሔር ደጅ ላይ ወድቄ እግዚአብሔር ወይ
ይሄንን ብር ቁም ነገር እንዳውልበት አንተ ወርዳኝ፣ አንተ ነህ ይሄን የሰጠኝ፣ አንተ ወርዳኝ ማለት ማልቀስ ወደ እግዚአብሔር አበርክትልኝ፣ ቁም ነገር እንድውልበት አድርገኝ፣ ከክፉ ከሰይጣን ከጥላቻ ከሟርተኛ ከምቀኛ ከሸረኛ ጠብቀኝ። አለቅ። ከዛስ ያኔ ቁም ነገርን ማሰብ እኔ እድሜ ጠፍቶብኝ አገር ቤት ደውዬ ጠየቅኩ አለች። ስራው ነዋ። ሙቀት አለ፣ ጩኸት አለ፣ ሰቀቀን አለ፣ ቲክቶክ አለ፣ ወሬው አለ። ታዲያ እንኳን እድሜሽን አይደለም አንቺ ራስሽን ብትረሺ መች። አሁን እኮ ብዙዎቻችሁ ከራሳችሁ ጋር አይደላችሁ፣ ብዙዎቻችሁ ከሆነ መንፈስ ጋር ያላችሁ አላወቃችሁትም እንጂ ከራሳችሁ ጋር ከሆናችሁ ማንም ሲጫወትባችሁ መቼም አናይም ነበር። ከራሱ ጋር የሆነ ሰው አገር ቤት ሄዶ እድሜ እስከመጠየቅ ድረስ ቁጭ ብላችሁ ከዚህ የማንንም ወሬ ከምትለቃቅሙ እስቲ አገር ቤት ደውሉ። ምንድን ያለ ባዶ መሬት አሁን እየታረሰ ነው። የገጠር ልጆች የሆነ ነገር ግዙ፣ አባቴ የሆነ ነገር ግዛልኝ፣ ባዶ መሬት ግዛና ተከራይና አርሰ አሳርስልኝ፣ ክረምት ነው። ቢያንስ እንኳን የሆነ 1 2 3 5 ኩንታል በቆሎ ጤፍ ተከራይታችሁ የሰሊጥ ቦታ እዚህ ቁጭ ብላችሁ ወንድሞቻችሁ ተከራይተው ይስሩ። የሆነ ነገር ማድረግ የሆነ ነገር ገዝቶ ማስቀመጥ አረቦች ራሱ እንደማትመለሱ ሳያውቁ ነው የሚጫወቱባችሁ። እስኪ ለመመለስ ለመነሳት ወደ ሀገርሽ ለመሄድ እኔ እኮ ካርጎ ሳደርግ እኮ ሰዎቹ እንዴት እንደሚያደርጋቸው ምክንያቱም ስንት ዓመት ሙሉ ያቺን እናቷን ስትጠብቂ ልጇን ስታሳድጊ ይኖረሻል። ስትሄጂባት አትወድ፣ ያንቺ ህይወት ሲሳካ አትወድ። ሞኛት እግዚአብሔር ምስክሬ ነው። አንቺ ራስሽን ታሪክሽን ቀይሪ። ነገ ህይወትሽ ይስተካከላል። ከራሳችሁ ጋር ስብሰባ ተቀመጡ። ሰው አታማክሩ፣ አትጨነቁ። ከሆነ ይሆናል፣ ካልሆነም ይሆን አለቅ። ምንም ነገር የሚፈጠር ነገር የለም። ፓርቲቱ ድህነት የሚባል ነገር የለም። ሰው የሆነ ንብረቱን እንዳያጣ ነው የሚጨነቀው። አንቺ ምን አለሽና ነው የምትጨነቂ? የትኛው ፎቅሽ የትኛው የሀገር መኪና እንዳልተቃጠለብሽ ነው የምትጨነቂ? በቃ ከዚህ ለማምለጥ መፍትሄ መፈለግ ነው። ለማን ነው የምትጨነቂ? ይሄ ምስጋና ለሌለውስ ድሮም ይኖራል፣ አሁንም ይኖራል። አንቺ ብትሞችም እኮ ይኖራሉ። አይገርምም? ቤተሰብ የምትሉ ሰዎች እናንተ ብትሞቱ እኮ እነሱ ህይወታቸው ይቀጥላል። መቼም ከእናንተ ጋር አይሞቱ፣ ይቀጥላል። በሆነ መንገድ ህይወታቸው ይቀጥላል። በሆነ መንገድ ኧረ በስመ አብ! ኧረ እባካችሁ እውነተኛ ትዳር ፈላጊ ብቻ ያናግረኝ። እሺ ከዛስ ከፋይ 40 ሺህ የሚከፍሉ አስከፋይ ዲያስፖራዎች ትዳር ፈላጊዎች አሁኑኑ አናግሩኝ። ኧረ ሰይጣን ያናግርህ። የሚያናግር አጋንንት እንዲህ ነው ህይወታችሁን የሚያበላሹ። ገብተሽ አለው ልትይኗል። ይኸውላችሁ ይሄ ነው ብዙ ህይወታችሁ የሚመሰቃቀለው ከዚህ ነው። ስሙኝ እንግዲህ ወንድሜ ሰላም ነው ወይ? እኔ ቤት አልሰራውም። 600 ሺህ ብር አለኝ። ኮንትራት እና ሀገር ልገባ ወይም ገብቼ ምን ብሰራበት ጨንቆኛል። መግባት
ፈልጌያለሁ። ወላሂ ግን ጨንቆኛል። እዩት እንግዲህ ይሄ ነው። ከዚህ ነው መጥፋት የሚጀምረው። አያችሁ ቃልዬ ደህና ነሽ ወይ? ከዚህ ነው መጥፋት የሚጀምረው። አሁን ይቺ ልጅ ታሪኳን ህይወቷን ፐብሊክ ላይ 600 ሺህ ብር አለ ምን ልስራበት ብላ ሚዲያ ላይ ወጣ እዩኝ ትላለች። እንግዲህ ከዛ ከውስጥ አንዱ መጥቶ ሐሳቢ አዛኝ መስሎ ገብቶ ይቀረቅርላታል። አዛኝ መስሎ ገብቶ ህይወቷን ያበላሽው። አንቺ 600 ሺህ ብሩን ስትሰበስቢ እግዚአብሔር ነው እንጂ ያገዘሽ ሰው ነው እንዲያገዘሽ። ለምንድን ነው የምታወሩት ሚዲያ ላይ? ለምንድን ነው መታችሁ ሚዲያ ላይ እና ያልበራል ምን ልስራ ጨንቆኛል የምትሉት? ማን መፍትሄ ሊሰጥሽ ፈልግሽ? ማን መፍትሄ የሚሰጥሽ? ከሚያጠፋሽ ሰው ነው የሚበዛው እንጂ መፍትሄ የሚሰጥሽ መፍትሄ ቲክቶክ ላይ መታችሁ መፍትሄ የምትፈልጉ ሰዎች ህይወታችሁ ገደል ጫፍ ላይ ነው። አለቀ። ስድስት መቶ ሺህ ብር ሰርተሻል። ጸጣቲ እንደዚህ ሆዳችሁ ባዶ ነው። ችግር ውስጥ የምትገቡት ለዛ ነው። የብዙዎቻችሁ ህይወት እየተመሰቃቀለ ያለው ሰው ደውላችሁ እዚህ ሚዲያ ላይ ወጥተሽ እና ያላለኛልሽ በውስጥ መስመር ስንቱን ቲክቶከር እኮ ጠይቋል። ይኸውልሽ ላብ ምናምን ስለጨነቃቸው እና ሲጨንቃቸው ጭንቀት ላይ ጭንቀትን እንደ መጨመር ያላቸው አይደረግም እኮ። ይቺ ልጅ እኮ 600 ሺህ ብር ስትሰበስብ እኮ ቀንና ሌሊቱ ጠፍቶባት ወገቧ ተቆርጦ እኮ ይቺ ልጅ እኮ የ600 ሺህ ብር ስታመጣው እኮ ብዙ ነገሮች አላታለች። ስለዚህ እዚህ ሚዲያ ላይ መጣ መፍትሄ ፍለጋ እየመጣች ነው ይሄን ብር አለ ይብላ። ስለዚህ ይሄን ብር አለ ይብላ ሚዲያ ላይ ስትመጣ ሚዲያ ላይ ቲክቶክ ላይ ያለው ደግሞ 99% ሌባ፣ አጭበርባሪ፣ አስመሳይ በግሩፕ የተጠናከረ ወንበዴ ነው ያለው። ሊበላ እንጂ ሊሰጥ ማልመጣ ሁሉም ሌባ ነው። ስለዚህ እዚህ መሃል ውስጥ እሳት ላይ ቁጭ ብሎ እግሯ መክተት ማለት እኮ ነው። ማን ነው መፍትሄ የሚሰጣት? ንገሩኝ እስኪ። 600 ሺህ ብር አለሽና ነይና አብረን እንስራ የሚላት ሰው ነው ያለው ሚዲያ ላይ። ማንም ለእናንተ መፍትሄ አይሰጣችሁ። ልንገራችሁ፣ ሁሉም አፉን ጠራርጎ ፊልተሩን አድርጎ መከራውን አይቶ የሚመጣው ገንዘብ ለማግኘት ብር ለማግኘት እንጂ ያንቺን ችግር ለመፍታት አይመጣም። ያንቺን ችግር የሚፈታልሽ ሰማይን ያለ ምሰሶ ምድርን ያለ ዋልታ የዘረጋ የፈጠረሽ ፈጣሪ ብቻ ነው መፍትሄ ሊሰጥሽ። ከዛ ቀጥሎ ቤተሰብ ነው መፍትሄ ሊሰጥሽ የሚችል። ሌላው ሌባ ነው። ሰማይ ሌባ ነው፣ ወንበዴ። የሚሰማ ጆሮ ካለ ማንም ላንቺ መፍትሄ የሚሰጥሽ ሚዲያ ላይ የለም። ይሄን ሳታውቁ ቀርታችሁ አይደለም እየጠፋች ያላችሁ፣ እወቁ። አንድም ሚዲያ ላይ የመጣ ሁሉ ሌባ ነው። አለቀ። ቢመቻችልን ሁላችንም ሌቦች ነን። ሁላችንም ያልተመቻቸልን ነገር ስላለ ነው ጊዜ እየጠበቅን ያለ ነው። ሁሉም ሌባ ነው። ጊዜ ሲጠብቅ ይሄ ብዙ ሰዎች ህይወት ተበላሽቷል። አለቀ። ትልቁ ደካማነታችሁ፣ ትልቁ ሞኝነታችሁ ሚዲያ ላይ መፍትሄ እናገኛለን ብላችሁ የመጣችሁ ሰዎች ሚዲያ ላይ መፍትሄ አታገኙም። ለዛው ፕላትፎርሙ ሶሻል ሚዲያ ላይ አታስቢ። ማንንም እግዚአብሔር ምስክሬ ማንንም አለባችሁ። ዙሪያችሁን ማየት አለባችሁ። አጥር ግንብ ሊገነቡ ይገባል። ማንም መጥቶ ጠርምሶ እንዳይገባ ጠንካራ መሆን አለብሽ። በህይወትሽ በለፋሽበት ንብረት ማንንም እንዳትደራደሪ። ለማንም ዝጊ፣ እንደዚህ ዝጊ በርሽ። እግዚአብሔር ብቻ ነው ቁልፉን ማወቅ ያለበት፣ ያንቺን የልብሽን ቁልፍ። ብልጥ የሆኑ ናቸው። አሁን ሚዲያ ላይ የምታያቸው ብልጥ የሆኑ ሰዎች ናቸው። ብልጥ ነግሬያቸዋለሁ። የተማሩ አይደለም፣ ብልጥ የሆኑ ሰዎች ናቸው። ማንም አንድም የተማረ ሚዲያ ላይ አታዩ። የተማረ ሳይሆን ብልጥ ብልጥ
ብልጥ ልትሆኑ ይገባል። ነገርኩሽ። ጨው ውሃ ሊቀዳ ሄዶ በዛው ማሙቶ ቀረ አትሁን። ነግሬሻለሁ። የሚያቅ አጠገብ በዙሪያችሁ ያሉትን ሰዎች ቼክ አድርጉ። ጠላት ከሩቅ ይመጣል ብለሽ አትጠብቂ። እዛው አጠገብሽ ላይ ያለ ጠላት ነው ህይወትሽን እያመሰቃቀለ ያለው። እንዳትኖሪ እያደረጉሽ ያሉት እራሳቸው ናቸው። ስለዚህ ማንን ነው መከላከል ያለብሽ? ከማን ጋር ነው ማውራት ያለብሽን ማውራት የሌለብሽን ነገር ቴንክ ዩ ማማይ መጠንቀቅ አለብሽ። ምንድነው ማወራው? ከማን ጋር ነው ማወራው? ምንድነው ሚስጥሬን ሁሉ ያወራው ሰው ማን ነው? ለምንድነው ነገሮች እንዳይስተካከሉ እየሆነ ያለው? ለምንድነው እንደ ሰዎች አግብቼ ወልጄ ህይወት መኖር ያልቻልኩ? ለምንድነው እድሜዬን እዚህ እየጨረስኩ ያለው? ቆይ ምን ላገኝ ነው? 100 ዓመትም ሰራሽ 1 ዓመትም ሰራሽ እግዚአብሔር ከባረከው ነው ሊሆንልሽ የሚችል። አለቀ። ያንቺን ህይወት ከፍተኛ ቦታ ሊያደርሰው የሚችለው ማንም አይደለም፣ ራስሽ ነሽ። ራስሽ ምንድነሽ እያደረግሻለሽ? አሁን ቆይ ምን ላይ ነኝ ያለሁት? ምንድነው እያደረግኩ ያለሁት? ስለ ጤናሽ ታውቂያለሽ? ስለ እድሜሽ አይተሻል? ጊዜሽ፣ መውለጃ ጊዜሽ፣ ህይወትሽ፣ ጤናሽ እየታመምሽ ለማን ነው መሰለኝ? አንቺ የሞትሽ ለማን ነው መኖር የፈለግሽው? ለምንድን ነው እንደ ሻማ ልቅለጥ የምትይው? ለምን አንቺ ከሌለሽ ማን ነው ቆይ ያንቺን ነገር እናስቀጥል የሚችለው? ማንም። አለቀ። ስለዚህ አሁን ነው ቆም ብለሽ ማሰብ ያለብሽ። ለመሄድ ማንንም ማማከር የለብሽ። ለማግባት ማንንም ማማከር የለብሽ። ለመኖር ማንንም ማማከር የለብሽ። ለምን እስከ ዛሬ ድረስ ከስደትም ስትመጭ ብቻሽን ነው የመጣሽው? ስራም እየሰራሽ ያለሽው ብቻሽን ነው። እየታመምሽም ያለሽው ብቻሽን ነው። እየተጨነቅሽ ያለሽው ብቻሽን ነው። ስለዚህ ሲኖርሽና ገንዘብ ሲኖርሽ ደግሞ ሰዎች ለምን ይከቡሽ ይመስልሻል? አንቺ የንብ አውራ አይደለሽም። ስለዚህ አሁን ቆም ብለሽ ማሰብ አለብሽ። ማንም መስመር የለሽ። ቆም በይና ቁም ነገር ላይ ወይና የሆነ ቦታ ድረሽ። ኢትዮጵያ አንቺ ኢትዮጵያ ገብተሽ ለመኖር የማንንም ማስፈራሪያ የማንንም ትንግርት መስማት አይጠበቅብሽ። ሰዎች እንደሚኖሩ ትኖሪያለሽ። አለቀ። ህይወት ለመቀየር እኮ ነው የመጣሽው እንጂ የሰው ታሪክ ኑሮሽን ለማስተካከል የሰው ህይወት ለማስተካከል አልመጣሽ። ያንቺን ህይወት ለማስተካከል መጥተሽ ያንቺን ህይወት ረስተሽ የሰው ህይወት እያስተካከልሽ ነው ያለሽው። ስለዚህ ከመጀመሪያም እኮ የተሻለ ነገር ለማድረግ ነው የቤተሰብን ህይወት ለማስተካከል የሆነ ነገር ለማድረግ ነበር የመጣሽው። ግን አልሆነም። ካልሆነ ታዲያ ለምንድን ነው ከዚህ ጋር ችክ ብለሽ የምትታገኝ? እግዚአብሔር እኮ በምን ቀን በየትኛው ጊዜ በምን ሰዓት ህይወትሽ እንደሚቀየር አታውቂውም። ስለዚህ ነገሮችን ለእግዚአብሔር ሰጥቶ ነፃ መሆን። አንቺ ስትቀር ይቀራል። ማንም ሰው ከሞት የሚቀር የለም። ምን የትኛው አሁን የሚያስጨንቅና የትኛው የሚያስደስት ምናምን? ኧረ እባክሽ በቃ ኑሮ ጦርነት ነው፣ ኑሮ ውድ ነው፣ ግብሩ ምን አለብሽ? እሺ መቼ ሊስተካከል ነው? አንቺ ስትሞች ነው የሚስተካከል? የኢትዮጵያ ኑሮ የአፍሪካ ጉድ የዓለም ጉድ አያልቅም። ጦርነት ያልቃል ብለሽ አንቺ ነሽ የምታልቂ። ችግር ይስተካከላል መቼ ነው? የኢትዮጵያ ኑሮ ከፍ እያለ እንጂ ዝቅ እያለ ኑሮ አያውቅም። የዛሬ 6 እና 7 ዓመት ሽንኩርት 40 ብር ገባ ብለሽ የቀረሽ ሰው አሁን ስሚ ስንት ብር እንደሆነ። አሁንስ ምን ልትሆኚ ነው? የኑሮ ውድነት የምን ውድነት አንቺን ሊያሳስብሽ አይገባም። ለምን? እግዚአብሔር ነው የሚያኖርሽ። አሞራዎችን የሚያኖር አምላክ፣ አዋፋትን የሚያኖር አምላክ አንቺን ማኖር ይችልበታል። ለምን? እግዚአብሔር የከፈተውን ጉሮሮ ሳይዘጋ አድር። አለቀ። ልትኖሪ ትችያለሽ። እግዚአብሔር ያኖርሻል። አለቀ። እንደምንም ብሎ ዘመኑ ይደረግላችኋል። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል፣ አለ ይጨመርለታል ተብሎ ተጽፏል። የተጻፈውን ነው የምትኖሪ፣ ያልተጻፈውን አትኖሪ። እሺ ምን ይሁን? እዚህ ህይወትሽን አበላሽተሽ ለተቀን ለተሽ ደክመሽ ኩላሊትሽን አጥተሽ ቤት ትሰሪያለሽ። ከዛስ ቤቱ ለማን ነው?